ውድ ቤተሰቦቼ እንግዲህ እንደተለመደ ማሚም አሁንም ከባድ ጸብ ከመፈጠር እውነት ለመናገር እስካሁን አልቆመችም። እንግዲህ ዛሬም ሄዳ ከባድ ጸብ ነው እየፈጠረች ያለችው። ይሄን ነገር መሸወጃ እንደሆነ ታውቃላችሁ። የመጀመሪያ ጊዜ አይደለም። በነገራችን ላይ ይቅርታ ይደረግልኝ እያለች ያለችው ማለት ነው። ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ ማሮቼ። እና ዛሬ እንዳያችሁት ማሚ ትንሱ ይቅርታ ታደርግልኝ ብላ ተንበርክካለች። በነገራችን ላይ እንደዚህ አይነት ድርጊቶች ከአንድም 3-4 አድርጋለች። ትዝም ይላችሁ ከሆነ ትንሱ ይቅርታ ታደርግልኝ፣ በቃ ካሁን በኋላ እንደዚህ አይነት ነገር አይለመደኝም፣ እኔ ወደ ቤቴ ሄዳለሁ፣ ወደ ልጆቼ ሄዳለሁ፣ እሷም ህይወታ ትኖራለች ብላ ከዚህ በፊትም እንደዚህ ተንበርክካ ይቅርታ ካላደረገችልኝ ብላ ትንሱን እየለመነቻት ነበረ ማለት ነው። ይቅርታ ማድረጉ ጥሩ ነው፣ እንደ ሰውኛው ባህሪ ጥሩ ነው እውነት ለመናገር ማለት ነው። ምክንያቱም እኛም ለሰው ልጆች ብሎ በመስቀል ላይ ሆኖ ተገርፎ ደሙ ፈሶ ለኛ ሲል ይቅርታ አድርጎልናል። ባያደርግልን ኖሮ ይሄኔ ምድር ውስጥ አንኖርም ወይ ምድር ላይ አንኖርም ነበረ። ይቅርታ መደራረጉ አሪፍ ነው። ግን ይሄ ከልብ ነው ወይ? የማሚ ነገር ከልብ ነው? ሁሌ እየመጣች ሁከታ ነው የምትፈጥረው ታውቃላችሁ። ሁሉ ጊዜ በቃ እኔ ይቅርታ አድርጉልኝ፣ ካሁን በኋላ እንደዛ አይነት ነገር አይለመደኝም፣ እንደዛ አይነት ነገር አልሰራም ትልና ማለት ነው ታጥቦ ጭቃ ነው የሚሆነው በማግስቱ ማለት ነውና ምን ታመጫለሽ፣ ምን ትሆኛለሽ የሚሉት ቃላቶች ነው ስደጋግም የምናየው ማለት ነው። ዛሬ ደግሞ እንግዲህ ይቅር ካላለችኝ ራሴን አጠፋለሁ ወይም ደግሞ እዚች ምድር ላይ መኖር አልፈልግም፣ ቤተሰቦቼ ጋር ብሄድም ወይም ወደ ልጆቼ ጋር ብሄድም ዛሬ የምታዩት ነገር ነው ማደርገው ብላ እንግዲህ በልቃጤዛ የሆነ ነገር ለመጠጣት ሙከራ አድርጋለች ማለት ነው። ስለዚህ እቺ ሴትዮ እኔ እንደውም የሚሰማኝ ነገር ጤነኛ አትመስለኝም እውነት ለመናገር። እውነት እኔ ማሚ እስከዛሬ የሆነ ጭካኔ ምናምን ነገር ነው አይደል ብለን የምናስበው። ሳስበው እኔ በቃ የሆነ ነገር ይላት ይሆናል ወይ እና እንደው በጤናዋ ምናምን ነገር እየመሰለኝ አይደለም ማለት ነውና ትንሱ ታመመች ከሚሉ ማሚ ታማለች ምን ማድረግ አለብን ማለት ነበረባቸው። እንግዲህ እያያችሁ ነው። ብዙ ጊዜ እንደዚህ አይነት ነገር ይዛ መታ ነበረ። ትንሱም ደግሞ እኔ ይቅር የምል አይነት ሰው ነኝ፣ እንኳን እኔ አይደለም ክርስቶስ በመስቀል ላይ ሆኖ ይቅርታ አድርጓል፣ እኔ ማንኝና ነው ይቅርታ ማላደርገው ብላ ከአንድም ሁለቴ ትንሱ ለማሚ ይቅርታ አድርጋላት ነበረ። ካያችሁ ያለ ማሚ ምንም ነገር አልሰራም ብላ ነበረ። ብቻ ብዙ ነገር እያመጡብን ነበረ። ማሚ ትናፍቀኛለች ምናምን የሆነ ነገር ተደርጓል ብለን ብዙ ነገር አውርተን ያለ ማሚ መኖር አልችልም፣ እንደውም አላዛር አልፈልገውም፣ አላዛር አስጠልቶኛል፣ ከማሚ ጋር ነው መኖር መፈልገው ምናምን ብላ ነበረ። ብዙን ሳይቆዩ አይታችኋል። ማሚን ባይኔ ማየት አልፈልግም ብላ ነበረ ትንሱ ማለት ነው። እኔ አሁን ትንሱ ታማለች ጤናዋ አይደለችም ምናምን የሚሉት ነገር እውነት ለመናገር በዚህ አልስማማም። እንደዚህ ያላችሁ እንደው ትውልድ ሌላ ነገር እንዲፈጥር ባታረጉ ደስ ይለኛል። ትንሱ በጣም ጤነኛ ናት፣ ምንም የሆነችው ነገር የለም። እንግዲህ ዙሪያ ያላችሁ ጎረቤትናንም ዘመድና የምትሉት ሌላ ነገር ባካችሁ። ይሄ ቪዲዮ ብዙ ሰው ነው የሚያየው፣ ብዙ ሰው ነው ህፃናት ያዩታል፣ ታዳጊ ያዩታልና እንደዚህ ነገር ተደርጎባታል እንደዚህ የሚባለው ነገር ሶሻል ሚዲያ ላይ ይዛችሁ ባትመጡ ጥሩ ነው ብዬ አስባለሁ። ትንሱ ምንም ነገር የሆነች ነገር የለም። ምናልባት ከዚህ በፊት ፎቶሾፕ ስታረግ የልጄ ማስታወሻ ነው ብለው ሲያደርጉ የነበረው ጊዜ ወደ ባሏ ስለተመለሰች ትንሱ ጤነኛ አይደለችም የሚያስብል አይደለም። ማንኛውም ሴት የመጀመሪያ ልጇ ማስታወሻ ትፈልጋለች። ባልዮ ይስማማም አይስማማም ጥሩ ይሆንም አይሆንም ነገ ልጇን ስለምጠይቃት አድጋም ደግሞ የልጅነትም ትዝታ ስለሚሆን እንደዚህ አይነት ነገሮች አስፈላጊም ስለሆኑ ትንሱ ምናልባት በጥበብ ባሏን እንድታረቀው ፈልጋ ይሆናል። ያለው ነገር የሆነ እንትን ነገር ነበረ ማለት ሆት አልሆነችም ወይም ደግሞ ተናዳ ምናምን በቃ አላዛር እንዲመጣ ስላላረገች በጸባይ ለምናው እኔ ወድሃለሁ ትናፍቀኛለህ ምናምን ስላለች የሆነ ነገር ሆናለች ማለት አንችልም። በቃ የሴት ልጅ ጥበብ ነው ማለት ማንኛውም ሴት ባሏ መመለስ ከፈለገች ወይም ደግሞ ባሏ ከራሷ ጋር ማረግ
ከፈለገች ልክ እንደ ትንሱ አይነት ጥበብ ልትጠቀም ትችላለች ማለት ነው። ስለዚህ ይሄ አመማት ምናምን የሚለው ነገር አቁሙ። ሌላው ደግሞ ማሚ ይቅርታ አድርጉልኝ ብላ ተንበርክካ እየለመነች ነበረ። ማሚ በይቅርታ እንደማትመለስ እናውቃለን። ነገም ሌላ ስህተቶች እንደምትሰራ እናውቃለን። ግን ትንሱ ይቅርታ አድርግልኝ እስከተባለች ድረስ ይቅርታ ማድረግ አለባት ብዬ ነው ማስበው። ለምን ማሚ በብዙ ነገር ጥንቃቄ ማድረግ ትችላለች። ትንሱ ላይ እንዳትቀርብ ይቅርታ ሳረግልሽ ካሁን በኋላ ቤቴ ላትመጪ፣ ካሁን በኋላ እኔና አንቺ ላንገናኝ ማለት ይቅርታ የምታረጉት ለእግዚአብሔር ብላችሁ ነው እንጂ ከዛ ሰው ጋር ወዳጅነታችሁ ለመፍጠር ጓደኝነታችሁ ለመፍጠር ቤተሰባዊነት ለመፍጠር ምናምን አይደለም። እውነት ለመናገር ይቅርታ ስታረጉ በቃ የእግዚአብሔር ይቅርታ ምክንያቱም 7 ጊዜ ቢበድሏችሁ 7 ጊዜ ይቅርታ በሉን ስለተባልን ማለት ነው። ይቅርታ ብደጋግመው እውነት ለመናገር ለትንሱ ይጠቅማታል እንጂ አይጎዳትም ማለት ነው። ነገ ደግሞ ምናልባት እቺ ሴትዮ የሆነ ነገር ብትሆን ደግሞ ነገ ወቀሳ ለትንሱ እንዳይሆን ለትንሱም ጸጸት እንዳይሆን ይቅርታ አድርጉልኝ ካለች ምን አገባት? ይቅርታ ማለት አው በብዙ ነገር አስቀይማታለች፣ ብዙ ነገር በድላታለች፣ ብዙ ነገር አድርጋታለች። ማሚ ማይደረጉ ከአማት ማይጠበቁ ነገሮች ብዙ ነገር አድርጋለች። በልጇ ህይወት መግባት የሌለባት ነገር ልጇ ያለ ልጅ እንዲያድግ ወይም ደግሞ ልጇ በራሱ ኮንፊደንስ እንዳይኖረው፣ እንዳይበረታ፣ እንዳይጠነክር ብዙ ነገር ያደረገችው ነገር አለ እውነት ለመናገር ማለት ነው። ሆኖም አሁንም ተመልሳም እንደዚህ አይነት ለመበጥበጥም ጸብም ለማንሳት ከሆነ ትንሱ ግን ይቅርታ ብታረግ መልካም ነው ብዬ ነው ማስበው ማለት ነው። ምክንያቱም ተንበርክኬ ይቅርታ ሌላ ነገር ይዛ ነው የምትመጣው። እንዲሁም እኔ ምን አሰብኩኝ ማሚ ይቅርታ የምትጠይቀው ከጀርባ የሆነ ነገር ስታስብ ነው። እውነት ለመናገር የሆነ ነገር ማምጣት ስትፈልግ፣ የሆነ ነገር መጠንሰስ ስትፈልግ ወይም ደግሞ ትንሱ ላይ የሆነ ነገር እኔ አላቅም ከእርግዝና ጀምሮ እስከ መጨረሻ ድረስ እንደዚህ ንዝንዝ ንጭንጭ ያለበት ህይወት ትዳር ለመናገር ምንም እየገባኝ አይደለም። እንደገና ደግሞ ልክ እንደ ሩታ አይነስ ቻንስ ለትንሱ የገጠማትን በጣም የሚያሳዝን ነገር ነው። በሴት እህቶቻችን እንደዚህ አይነት ነገር መድረሱ ማለት ነው። ስለዚህ ትንሱዬ ነገ ደግሞ ማሚ የሆነ ነገር ወይ ራሷ ኑሮ ማማሯት የሆነ ነገር አማሯት ራሷ ላይ የሆነ ነገር ብትፈጥር ትንሱናት ያደረገችው ማለቱ ህዝቡ ባንቺ ላይ መገልበጡ አይቀርም። አንቺ ማሚው እንደዚህ አይነት ነገር ስትመጣ የሆነ ነገር እንዳሰበች የሆነ ነገር ሴራ እንዳለ አውቀሽ ይቅርታ በቃ ይቅር ብያለሁ፣ ግን ዳግም ደግሞ በህይወቴ እንድትመጪ አልፈልግም ብቲ መንፈስሽ ደስ ነው የሚለው። ይቅርታ ስታረጉ መንፈሳችሁ በጣም ደስ ይላል። በተለይ ተበድላችሁ ይቅርታ ስታረጉ እውነት የሚያደርጋቸው ነገሮች ይቅርታ የሚያስጠይቅ ነገር ይቅርታ የሚደረግ ነገር ባይሆንም ግን ትንሱ ህሊናሽን ደስ እንዲለው ህሊናሽን እንድታጸጂ ይቅርታ ማረጉ በእርግጥ ታውቃላችሁ ከዚህ በፊት ማሚን በጣም ነበር መቃወማት፣ በጣም ነበር የምታስጠላኝ ምናምን ነገር። አሁን ግን ሳየው እኔ ጤነኛ አይመስለኝም። እውነት ጤነኛ ሰው እንደዚህ ያደርግም። አንድ ጊዜ ሰው፣ አንድ ጊዜ አውሬ፣ አንድ ጊዜ የሆነ ነገር በቃ እንደዚህ አይነት ሰው ናት እሷ። እንደውም አሁን አመስግናና እልል ብላ የልጅ ልጅ መቀበል ስትችል ሁሌ በነገር ሁሌ በቃ ሰውም አትፈራም እግዚአብሔርም አትፈራም። እኔ ይቅርታው ራሱ እንዴት እንዳወቀችው በእርግጥ ከይቅርታው ጀርባ ሌላ ነገር እንዳለ ነው እየገመትኩኝም እያየውኝም ያለው ማለት ነው። ሆኖም እንግዲህ ትንሱ ራስሽን ጠብቂ። እንዲሁም ደግሞ የትንሱ አጠገብ ያላችሁ ሰዎች ትንሱ እንደዚህ ያልሆናለች፣ ትንሱ እንደዚህ በዚህ ወጣ በዚህ ገባ ባትሉ መልካም ነው ብዬ አስባለሁ ማለት ነው። በቃ እንደዚህ አይነት ነገር ባታስተላልፉ የምትመጡ ሰዎች ማለት ነው። እውነት ዘመድ ከሆናችሁ እንዲሁም ጎረቤት ከሆናችሁ በቃ በእንደዚህ በጭምልቅ ባለ ነገር ባትመጡ ብዬ ነው ማስበው ማለት ነው። እና የሆነ ሰው የሆነ ነገር ብሎ ዩቲዩብ ላይ ከመጣ እናንተም የሆነ ነገር ብላችሁ ዩቲዩብ ላይ እንድትመጡ ፍቃድ መስጠት የለባችሁም ብዬ ነው ማስበው ማለት ነው። የኔ ውድ ቤተሰቦች እንግዲህ ታውቃላችሁ ቻናሌ በጣም እየቀዘቀዘ ነው እና ሰብስክራይብ ላይክ ያደረጋችሁ ቤተሰቦች የሆኑ እንዲሁም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንዲሁም ሰብስክራይብ የምታደርጉኝ በጣም አመሰግናለሁ። የኔ ቅን የሆናችሁ ቤተሰቦቼ አሁንም ሰብስክራይብ ማድረጋችሁን እንዳይለየን እያልኩኝ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ባይ